ሰላም የጌታ ኢየሱስ ክርስቶስ ሰላም ይብዛላችሁ። እንደምን አላችሁ ወገኖቼ? ሰላም ናችሁ? ክብር ለእግዚአብሔር ለአምላካችን ይሁን። እኔ በጣም ደህና ነኝ። ትንሽ አሞኝ ነው የሰነበተው። ክብር ለእግዚአብሔር ይሁን። ዛሬ ይሻለኛል። ለዚህ ነው የጠፋሁትም ከቲክቶክ ከምንም የጠፋሁት። ትንሽ ስላመመኝ ነው። የጤና ጉዳይ ነውና ለማንኛውም ግን እንዴት ናችሁ? ደህና ናችሁ? ከያላችሁበት ሰላም ነው ሁሉ? በጣም ጥሩ። ቲክቶክ መለከት ነበር። በተለይም ደግሞ በቲክቶክ የሚሳተፉ ሰዎች ምን እያደረጉ ነው? ምንም እንኳን እኔ ማቅረብ ባልችልም አንዳንዴ እንዲሁ አደምጣለሁና የሚከራከሩ አሉ፣ በጣም የሚከራከሩ እና አንድ ነጥብ ላይ የማርቆስ ወንጌል 3:21 ላይ ያንን ወስደው ድንብርብራቸው ይወጣ ነበር፣ ይጨቃጨቁ ነበር፣ ይከራከሩ ነበር፣ ምን ይሉ ነበር። በተለይ ኦርቶዶክሳውያን የሚከራከሩ አሉ። በተለይ መጽሐፍ ቅዱስን ማርያምን እንትን ለማለት ማርያም በሁሉም ነገር ማርያም ነው። ለምሳሌ አንድ ሰው መጽሐፍ ቅዱስን ሲያነብ መመልከት ያለበት መጀመሪያ ራሱን ነው። በዛ ውስጥ ራሱን አስገብቶ የራሱን እንትን ራሴ ምንድነው ይሄ የሚያስተምረኝ ለኔ ምንድነው ሊያስተምረኝ የፈለገው ጌታ በዚህ አልፎ ሊያስተምረኝ የፈለገው እኔን ምንድነው ነው። መጀመሪያ በዚህ መንፈስ ነው የሚሄደው። ምን ልማር ነው ይሄንን የመጽሐፍ ቅዱስ ምከፍተው? ክፍል ምከፍተው ምን ለመማር ነው? ምንድን ለውጥ ነው የሚያስፈልገው? በህይወቴ ምንድነው መስተካከል ያለበት? በህይወት ጎዳናዬ ውስጥ እግዚአብሔር በእኔ ውስጥ ሊሰራ ያለው እግዚአብሔር ሊቀየረኝ ያለው ምንድነው የሚለውን ነው። ሃይማኖተኞች ከሆኑ ደግሞ ሌላ ነገር ነው። በተለይ የሆነች ማርያም የቅድስት ማርያም ሳይሆን የራሳቸው ማርያም የኦርቶዶክስ ማርያም አለች። የራሳቸውን ማርያም በዛ ውስጥ ለመፍጠርና የራሳቸውን እንትን ለማለት ሲሉ መጽሐፍን ያጣምማሉ። እሱም ብቻ አይደለም፣ ሌሎችም ራሱ በዚህ ይጨቃጨቃሉ። ለምንድን ነው የምትጨቃጨቁት? አይገባኝም። መጽሐፍ ቅዱስ የምንጨቃጨቅበት መጽሐፍ አይደለም። መጽሐፍ ቅዱስ በመጸለይና በመፍራት እግዚአብሔርን በመጠየቅ ለመማር በርን በማንኳኳት ለመማር የምንማርበት መንፈሳዊ ዕውቀታችን የምናዳብርበት የምንለወጥበት መጽሐፍ ነው። በዛ መልኩ ነው የምናየው እና 21 ላይ እንዲህ ይላል፣ ዘመዶቹ ሰምተው አበደ ብለዋልና ሊይዙት መጡ ይላል። ዘመዶቹ የጌታ ኢየሱስ ማለት ነው ሰምተው አበደ ብለዋልና ሊይዙት መጡ የሚል ይሄ ጥቅስ ነው። ምንድነው የሚናገረው? እዚህ ላይ ምንድነው የሚናገረው? ምንድነው ይሄ ዘመዶቹ? አንደኛ አማርኛው በጣም ያሳዝናል። ዘመዶቹ ብሎ ነው የተረጎመው። እንግሊዘኛው ፍሬንድስ ይለዋል። ኦይ ፓር አፍቶ ይላል ግሪኩ። ኦይ ፓር አፍቶ ባጠገቡ ያሉት በጎኑ ያሉት ማለት ነው። እንግዲህ ጓደኞቹ አብረውንት የሚሰሩት ሊሆኑ ይችላሉ፣ ማለት ሐዋርያት ሊሆኑ ይችላሉ። ግሪኩ የሚለው ኦይ ፓራፍቱ ነው የሚለው። ኦይ ፓራፍቱ 3 የግሪክ ቃላት ናቸው። አንደኛ ኦይ የሚለው ፕሉራል ነው፣ ብዙ ቁጥር ነው። በሱ በጎኑ በሱ ባጠገቡ ያሉ እና ሰፋ ያለ ትርጉም ልንሰጠው እንችላለን። ነገር ግን ምንድነው እየሆነ ያለው? ዘመዶቹ ማርያም እህቱ ኖ እንደዛ አይደለም። ምንድነው ግን እዚህ ላይ የሚያስተምረን? ለኛ ለአንቺ ምን ያስተምርሻል? ምንድነው ለአንተ የሚያስተምረን? ለእናንተ የሚያስተምራችሁ ምንድነው? ለእኔ የሚያስተምረኝ ምንድነው? እንግዲህ እዚሁ ላይ ነው መጽሐፍን የምንማረው የምናጠናው በመጽሐፍ እንጂ በእኛ በጭንቅላታችን በሞላ ምናምንቴ አይደለም። ምንለው መጽሐፍን የምናጠናው በመጽሐፍ ቅዱስ ነው።
በራሱ በመጽሐፍ ፈትሸን በመጽሐፍ አውጥተን ነው መጽሐፉ የሚለውን ነው እንጂ እኛ ምን ወስደውና ምንረዳው እኛ የምንፈልገውን ወደዛ አስቀምጠን አይደለም መጽሐፉ ማይለውን እንዲል ምናደርገው። ያ ሰይጣናዊ ነው፣ እግዚአብሔርም አይፈቅድም። ያን ተመልከቱ። ወደ ላይ ስነድ ደንቆሮች፣ አጋንንት፣ በቃ ወደ ላይ ስተዱ ብዙ ነገር ብዙ በጣም ብዙ በዚህ ላይ ምንድነው የሆነው ያልን እንደሆነ ብዙ ነገር እየተከናወነ ነው ያለ። ነገር ግን 20 እንውሰድ። 20 ብቻ ወስድና አነብላችኋለሁ ከጊዜ አንፃር ማለት ነው። ወደ ቤትም መጡ፣ እንጀራም መብላት እንኳ እስኪሳናቸው ድረስ እንደገና ብዙ ሰዎች ተሰበሰቡ ይላል 20። ወደ ቤትም መጡ፣ እንጀራ ምግብ መብላት አብረውት ያሉ ምግብ መብላት እስኪሳናቸው ድረስ በቃን፣ ባፍንጫችን ይውጣ፣ ይሄ አገልግሎቱ በጣም ደክሞናል፣ በጣም ደክሞናል ብለው ነው። እናም እንዴት ነው በጣም የበዛ ነገር እዚህ ላይ ነው ቋንቋው ያለ። ስለዚህ እነሱ ምን አሉ? ምግብ እንኳን መብላት፣ ውሃ መጠጣት፣ ምግብ መብራት፣ ማለፍ፣ መተንፈስ እስኪያቅታቸው ድረስ በሽተኛ ህመም ያለበት ይመጣል። ኢየሱስም ምንድነው ስራው? መፈወስ፣ መስደድ። ስለዚህ በሽተኛው ሁሉ ተጠራቀመ። እንደዚህ ይለናል። ወደ ቤትም መጡ፣ እንጀራ መብላት እንኳ እስኪሳናቸው ድረስ እንደገና ብዙ ሰዎች ተሰበሰቡ። እንደገና ህዝብ ይመጣል ይሄዳል። ስለዚህ ኢየሱስ ደከመኝ አይልም። እዚህ ላይ ምንድነው የሚያሳይ? ኢየሱስ ደከመኝ የማይል ሰለቸኝ የማይል ለሰው ልጆች በምግብ ምንድነው ትበላለህ ሲሉት የኔ ምግብ የሰማይ ያለው አባቴን ፍቃድ መፈጸም ነው። ምግብ እርቦታል ብለው ነው አይደል የጠየቁት? ልክ በዮሐንስ 4 ላይ በሳምራዊቱን ሴት ሲል ምንድነው እኔ ምግቡ ምንድነው? በሰማይ ያለውን አባቴን ፍቃድ ነው። አይርብህም ወይ? አይጠማህም ወይ? ምን አይልም ወይ? እኔ ፍቃዴ በሰማይ ያለው አባት፣ ይህም ደግሞ ሰዎች ድኑ ነው። ኢየሱስ ክርስቶስ ራሱን ለኛ ከመጀመሪያው ጀምሮ መስቀል በፊት ራሱን የሰጠ፣ ሌሎች እንኳን ደክሟቸው በቃ እንዴ አቁም፣ በሕግ አምላክ ማለት እኮ ነው ሊወስዱት የፈለጉት። ምንድነው እንዴ አበደ እንዴ? ዋይ ለምንድን ነው ያን ያሉት? ምክንያቱም ኢየሱስ ከመስራት ወደ ኋላ አይልም። ደከመኝ፣ ሰለቸኝ፣ ራበኝ፣ ጠማኝ አይልም። ሰዎችን ይወዳል፣ ሰዎችን ያድናል። ለሰዎች ያለው ፍቅር ከድካም ከሁሉ ከክብር ከሁሉም የላቀ ጌታ እንዴት እንደሚወደን ነው የምናየው። ይህ ጥቅስ የሚያስተምረኝ ለሚሰናከለው ብዙ ነገር ነው የሚሰናከልበት። እኔ ደግሞ ስማር መጽሐፍን ሳነብ ዋው እኔ በዛ ውስጥ ምንድነኝ? እንዴት ነው ጌታ የሚወደኝ? እንዴት ነው ጌታ ለሰው ልጆች ያለው ለኔ ለወንድሞቼ ለእህቶቼ ለሚጠፉት ጌታ ያለው ፍቅር ምንድነው? ለምንድነው እንዲህ እስኪባል ድረስ አበደ እስኪባል ድረስ በቃ ተዋቸው ነው? አልተውም። ስራዬን ማዳን አረ በቃ ተዋቸው። ህዝቡ መጣ። ማዳን ኢየሱስ እጹብ ድንቅ የሆነ ኢየሱስ ነው። ጌታ ኢየሱስ ድንቅ የሆነ አምላክ ነው። ራብ ጥማት ምንም የሚያግደው የሚከለክለው የለም። አብረውት የነበሩ ሁሉ ደከሙ። ከምን? ከህዝቡ ብዛት የተነሳ፣ ከምን? ከጭንቀቱ የተነሳ፣ ከምን? ከበሽታኛው ከሚመጣው ሁሉ። በሽተኛው እኮ በቃሬዛ ተይዞ ነው። በሽተኛ እኮ እንትን ይላል ራሱ በሽተኛን ማየት እንትን ይላል።
አይደለ እንዴ? ኢየሱስ ግን እንደዛ አይደለም። ኢየሱስ አምላካችን ጌታችን የሚወደን የሚጠነቀቅልን ከራሱ ይልቅ እኛን ነው የሚወደው። ከራሱ ፍላጎትና ከራሱ ጥቅም ይልቅ ለኛ ነው። ኢየሱስ ይህን የሚያስተምረው ለምንድን ነው ይዘውት ሊሄዱ አበደ ያሉት? ለምንድን ነው? ምክንያቱም ስራ ዝም ብሎ ሳያቋርጥ ተው ቢሉት እንኳን አልሰማም። ተናግረውት ነው ተው በቃ ይበቃዋል፣ ይህ ህዝብ ምን ይበቃዋል፣ ይመለስ ይሄድ፣ በሽተኛው ተመልሶ ይሄድ፣ ባልጋ ከምናምን የመጣውም ተመልሶ ይሄድ። ምክንያቱም በቤት በእንትኑ አዘርጎ ወደ ታች ይጥሉ ነበራል። በቤቱ በጣራው አዘልለው ይጥሉት ነበር ኢየሱስ። ምክንያቱም እነሱ የሚፈልጉት ኢየሱስ ካለበት ከደረሰ ይፈወሳል። በጎንሳ ሰው ሁሉ አላስገባም ሲል በሰው በዛ ሾልከው በላይ በቤቱ በጣራው ወደ ታች ይጥሉ ነበር። ለምንድን ነው? ኢየሱስ ፈዋሽ ስለሆነ ኢየሱስ ባለበት ተገንጦ በሽተኛውን ሲነካው ሲፈውሰው ሲጠግነው ሙሉ ሰው አድርጎ አስነስቶ ሂድ ይሻልሃል እኮ አይደለም፣ ድኖ ነው የሚሄደው። ኢየሱስ እንደዚህ አይነት አምላክ ነው። ኢየሱስ እንደዚህ አይነት አስገራሚ አስደናቂ ጌታ ነው። ስለዚህ ራሳችሁን እየፈተሻችሁ ልትማሩ እንጂ ልትጨቃጨቁ መጽሐፍ ቅዱስን አታንሱ። ብትጨቃጨቁ ከንቱ ደርቃችሁ ነው የምትቀሩት። መጨቃጨቅ የድርቀት እንትን ነው። ምንድነው ማገኘው? ምንድነው ወደ አዝመራው ልትለቅም ስትሄድ እኮ ምንድነው ምለቅም ብለህ ነው የምትሄደው እንጂ ዝም ብለህ ሁሉ እንድትረግጥና እንትን ልትል አይደለም። ምንድነው አላማችሁ? ወደ መጽሐፍ ቅዱስ ስትሄዱ ምንድነው ሙስሊሞች የሚሄዱት የተቃረነ ለማግኘት፣ የጆሆባ ዊትነስ ራሳቸውን የሚደግፍ ለማግኘት፣ የሐዋርያት እምነት ሐዋርያትን የሚደግፍ ለማግኘት። እናንተስ ማንን ሊደግፍ ምንድነው የምትሄዱ? ራሴን የሚደግፍ ነው የምፈልገው። ማንንም የሚደግፍ አልፈልግም። እኔን የሚደግፈኝ እኔንን የሚያስተምረኝ የሚለውጠኝ የሚቀይረኝ ነው። ወደ መጽሐፍ ቅዱስ መመጣው ጌታ ሆይ አስተምረኝ፣ ጌታ ሆይ ቀይረኝ፣ ጌታ ሆይ አድሰኝ፣ ጌታ ሆይ ለውጠኝ፣ ጌታ ሆይ ከክብር ወደ ክብር፣ ከእምነት ወደ እምነት፣ ከኃይል ወደ ኃይል አራምደኝ፣ በእውቀት በማስተዋል በጥበብ ሙላኝ ብዬ ነው መጽሐፍ ቅዱስን ምከፍተው። ስለዚህ እህቶችና ወንድሞች እናት አባቶች እንደዚህ እንድታጠኑ ነው የምፈልገው። ዝም ብላችሁ ድርቀት ዝም ብሎ ይሄ የሆነ አንዳላ ኦርቶዶክስ ዝም ብሎ በቃ ሆ ያወቀ ይመስላል። ይጠይቃል አንድ የሆነ ጥያቄ መልስ እንዲህ ነው ኖ ይሄ ምንድነው? የደንቆሮች ጫጫታ ነው የሚባለው። የደንቆሮች ጫጫታ። እንደዛ አይደለም። ወደ መጽሐፍ ቅዱስ ራስሽን በማዋረድ ነው የምትመጪ። ዝቅ ብለሽ ነው የምትመጪ። እንደ ሕፃን ሆነሽ ነው። አባቴ ሆይ አስተምረኝ፣ እኔ ልጅ ነኝ፣ ገና ነኝ፣ ዕውቀት ጥበብ ማስተዋል ያስፈልገኛል፣ ሙላኝ ብሎ ራሱን አዋርዶ። ራሱን የሚያዋርድ ይከብራል። ራሱን የሚያከብር ግን ዝም ብሎ ሚጮህ እንደ ቀበሮ እንትን ይዋረዳል። ስለዚህ መጽሐፍ ቅዱስን አታጣምሙ። የራሳችሁን ሃይማኖት ለመገንባት ስትሉ የራሳችሁን የውሸት ሃይማኖት የውሸት ስርዓት ለመገንባት ስትሉ የእግዚአብሔርን ቃል አታጣምሙ። ምክንያቱም ሊመጣ ያለው ፍርድ በእናንተ ላይ ታላቅ ነው። ትልቅ ፍርድ ነው የሚመጣው። የሰራዊት ጌታ እግዚአብሔር ሊመጣ አለው እና አይዘገይም፣ ይመጣል። ስለዚህ ራስን በማዋረድ ዝቅ በማለት ለመማር ማትከፍቱት ካልሆነ መጽሐፍ ቅዱስን አትክፈቱት፣ አትንኩት። ምክንያቱም ተከፈታችሁት ለፍርድ ነው የምትምላችሁ። የበለጠውን ፍርድ ነው የምታጠራቅሙ። ዝም ብሎ ሳይከፍት የተቀመጠው ይሻላል።
ቃሉን ማጣመመን በቃሉ ላይ ግን እንትን ብለን ክፉ ነገር ውስጥ ብንገባ የበለጠ ፍርድ ነው የምንቀበለው። ምክንያቱም እግዚአብሔር በቃሉ የሚተጋ ነው፣ ለቃሉ የቆመ ነው። ስለዚህ ቃሉን የሚያጣምሙ ሁሉ ይቀጡ ዘንድ አላቸው። ሃይማኖታቸው ገለባ ሲሆን፣ ሁሌ ያመኑበት ሁሉ ባዶ ሲሆን፣ በነጩ ዙፋን ፊት በክርስቶስ ፊት ሲቆሙ ያጣመሙት የሰሩት ሁሉ በፊታቸው ተገልብጦ እሳት፣ የፍርድ እሳትን፣ የገሃነም እሳትን በራሳቸው ላይ ሲያመጣባቸው ዋይ 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 ይላሉ። ያ ይሆናል። ስለዚህ መጽሐፍ ቅዱስን አሁንም ደግሜ እላለሁ፣ ለመማር የማትፈልጉ ከሆነ አትክፈቱት። ፍርድን አታጠራቅሙ። የፍርድ ታላቅ ፍርድ ነው በእናንተ የሚመጣው። ይልቅስ ለመማር ረጋ ብሎ የተቀመጠ የተዘጋጀ ሰው እግዚአብሔር ይፈልጋል። ይሄ ነው ምላችሁ። ጌታ ኢየሱስ ይባርካችሁ። ደህና ሁኑልኝ። ሼር አድርጉ፣ ሳብስክራይብ አድርጉ፣ ላይክ አድርጉ፣ ኮሜንት አድርጉ። የምትሳደቡም ተሳደቡ፣ የምትራገሙም ተራገሙ። ያው ነው። ጌታ ያለው ምንድነው? ጻድቁም ወደፊት ጽድቅን ያደርግ፣ ቅዱስም ወደፊት ይቀደስ፣ እርኩሱም ወደፊት ይርከስ፣ ለእያንዳንዱ እሰጠው ዘንድ ዋጋዬን በእጄ ይዤ እመጣለሁ ብሏል። ስለዚህ ደስ እንዳላችሁ አድርጉ። ግን ወቁት፣ ሁላችሁም የምትቀበሉት አለ፣ ሁላችንም የምንቀበለው አለ ነው ምለው። ማሰላማ ጌታ ከእናንተ ጋር ይሁን። ደህና ሁኑልኝ ባይ